ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ከኢትዮጵያ እስከ ኢራን የእስራኤሉ የስለላ መስሪያ ቤት ሞሳድ ኦፕሬሽኖቹ ምን ይመስላሉ? የእስራኤሉ የስለላ ተቋም ሞሳድ የኢራንን ጥብቅ የደህንነት መዋቅሮች እንዴት ዘልቆ እንደገባና የቀድሞ የእስራኤል ሰላይ ሞሳድ ኢራን ላይ ያካሄደቻቸውን ዘመቻዎች ያጋለጠበትን ሚስጥራዊ ጉዳዮች እንዲሁም የቀይ ባህር ሰላዮቹ የሞሳድ አባላት ቤተ እስራኤላውያንን ለመታደግ የፈጠረውን ሐሳዊ ሪዞርትና የተለያዩ የስለላ መንገዶቹንና አስደናቂ ኦፕሬሽኖቹን ወደ እናንተ እናደርሳለን። ትረካውን ማድመጥ ሲጀምሩ ቪዲዮን ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁ ቆዩ። እስራኤል ባለፉት 6 ቀናት በኢራን የኒውክሌር ይዞታዎች፣ ወታደራዊ ተቋማት እንዲሁም የመኖሪያ ስፍራዎች ላይ ያልተቋረጠ የአየር ጥቃቶችን ፈጽማለች። አብዛኞቹ ጥቃቶች የተፈጸሙት በአገሪቱ ምዕራባዊ ክፍል እንዲሁም በመዲናዋ ቴሄራን ውስጥ ነው። በኢራን ላይ የተፈጸሙት ጥቃቶች የአየር ላይ ቢሆኑም የእስራኤል የስለላ ድርጅት ሞሳድ ኢላማዎችን በማመላከት እንዲሁም ጥቃቶችን ከመሬት ላይ ሆኖ በመምራት ረገድ ትልቅ ሚና ተጫውቷል ተብሎ ይጠረጠራል። የሞሳድ ወኪሎች የኢራንን የአየር መከላከያ ስርዓቶችን ለማጥቃት ወደ ኢራን በድብቅ የገቡ ሰው አልባ አውሮፕላኖችን ወይም ድሮኖችን ተጠቅመዋል ተብሎ ይታመናል። ከዚህ ቀደም የኢራን ባለስልጣናትም ቢሆኑ የጸጥታ ኃይላቸው የእስራኤል የስለላ ድርጅት ሰራተኞች ሰርገው ገብተውበታል የሚል ጥርጣሬ እንዳላቸው ተናግረው ነበር። እስራኤል ባለፈው ሳምንት ሐሙስ ለአርብ አጥቢያ በፈጸመችው ጥቃት ቁልፍ የሚባሉ የኢራን የጦር አዛዦችና የኒውክሌር ሳይንቲስቶች መገደላቸው እስራኤል ያሉበትን ትክክለኛ ቦታ በተመለከተ መረጃ እንዳላት የሚያሳይ ነው። ሞሳድ በእነዚህ ጥቃቶች ውስጥ ያለውን ሚና እስራኤል ስለ ስለላ ድርጅቱ እንቅስቃሴ ምንም አስተያየት ስለማትሰጥ መገምገሙ ቀላል አይሆንም። ሆኖም የደህንነቱ ተቋም ከዚህ ቀደም ያቀነባበራቸው ግድያዎች እንዲሁም የፈጸማቸው ኦፕሬሽኖች የሚከተሉት ናቸው። የሐማስ የፖለቲካ መሪ እስማኤል ሃኒያ ግድያ። የሐማስ የፖለቲካ መሪ እስማኤል ሃኒያ ሐምሌ 23 2016 ዓ.ም በኢራኗ መዲና ቴሄራን በአንድ የእንግዳ ማረፊያ ቤት ውስጥ ሳሉ ተገድለዋል። እስማኤል የተገደሉት ከአንድ ጠባቂያቸው ጋር ነበር። እስራኤል መጀመሪያ ላይ ለመሪው ግድያ ኃላፊነቱን አልወሰደችም ነበር። ነገር ግን ከወራት በኋላ የአገሪቱ የመከላከያ ሚኒስትር እስራኤል ካትስ ከሃኒያ ግድያ ጀርባ አገራቸው እንዳለች አምነዋል። ሆኖም በሐማሱ መሪ እስማኤል ሃኒያ ግድያ ዙሪያ በርካታ ያልጠሩ ነገሮች አሉ። የሐማስ ከፍተኛ ባለስልጣን የሆኑት ሐሊል አልሃያ አብረዋቸው የነበሩ የዓይን እማኞችን ዋቢ አድርገው እንደተናገሩት እስማኤል ሃኒያ በቀጥታ በተነጣጠረባቸው ሚሳኤል እንደተመቱ ነው። በሌላ በኩል ኒውዮርክ ታይምስ 7 ባለስልጣናትን ጠቅሶ እንደዘገበው የሐማሱ የፖለቲካ መሪ የተገደሉት ከ2 ወራት በፊት በድብቅ ወደሚኖሩበት ህንፃ ውስጥ በገባ ቦምብ ነው። አልጀዚራን ጨምሮ በተለያዩ ሚዲያዎች ላይ በመቅረብ የእስራኤል ዘመናትን ያስቆጠረ ወረራ፣ መዋቅራዊ ጭቆና፣ የፍልስጤምን የነጻነት እንቅስቃሴን በተመለከተ በመናገር የሚታወቁትና የሐማስ መለያ የነበሩት የ62 ዓመቱ እስማኤል ሃኒያ ወደ ኢራን ያቀኑት በአዲሱ ፕሬዝዳንት ማስዑድ ፔዜሽኪያን በዓለ ሲመት ላይ ለመታደም ነበር። እስራኤል ለመግደል ስታደናቸው የነበረው ሃኒያን ብቻ ሳይሆን ቤተሰቦቻቸውን ጭምር ነው። ከዚህ ቀደም በሰሜን ጋዛ ሻቲ የስደተኞች ካምፕ ውስጥ በፈጸመችው የአየር ጥቃት 10 ቤተሰቦቻቸውን ገላለች። በዚያን ወቅትም የጋዛ ጦርነት ከተጀመረበት ከመስከረም 2016 ጀምሮ መጨረሻ በኋላ 60 የሚሆኑ የቤተሰብ አባሎቻቸው ተገድለውብኛል ሲሉ ተናግረዋል። በሚያዝያ ወር 3 ልጆቻቸውና 4 የልጅ ልጆቻቸው በጋዛ ሻቲ ካምፕ መኪና ውስጥ ሳሉ በእስራኤል ቦምብ ጥቃት ተገድለዋል። እስራኤል ሐማስን እንዲሁም የሐማስን አመራሮች ለማጥፋት በተደጋጋሚ ስትዝት ቆይታለች። ሃኒያ እንዲሁም የሐማስ መስራችና መንፈሳዊ መሪ የሆኑት ሼክ አህመድ ያሲን በአውሮፓውያኑ 2003
ከእስራኤል የግድያ ሙከራ ተርፈዋል። ሐማስ ከዓመት በፊት መስከረም መጨረሻ ላይ በእስራኤል ላይ ከፈጸሙት ጥቃት በኋላ እስራኤል በጋዛ የሚገኘውን የሐማስ መሪ ያህያ ሲንዋር ወንድሙ መሐመድ ሲንዋር፣ የሐማስ ወታደራዊ ክንፍ ኃላፊ መሐመድ ደይፍና ምክትሉ ማርዋን ኢሳን ገድላለች። የሂዝቦላህ አባላት ፔጀሮች ፍንዳታ። በዚህ ዓመት መጀመሪያ መስከረም ላይ የሂዝቦላህ አባላት መረጃ ለመለዋወጥ የሚጠቀሙባቸው በእጅ የሚያዙ ፔጀሮች በአብዛኛው ጠንካራ የሂዝቦላህ ይዞታ የሚባሉ ስፍራዎችን ጨምሮ በመላው ሊባኖስ ፈነዱ። ፍንዳታዎቹ የያዛቸውን ሰዎች ብቻ ሳይሆን በአቅራቢያቸው ያሉ ሌሎችንም ሰዎችንም ገድለው እንዲሁም አቁስለው ግራ መጋባትና ሽብርን ፈጥረዋል። በቀጣዩ ዕለትም ዋኪቶኪ የሚባል ገመድ አልባ ስልኮች ፈንድተው በመቶዎች የሚቆጠሩ ሰዎችን ገድለዋል፣ ጎድተዋል። ትልልቅ የመገበያያ መደብሮችን ጨምሮ በየስፍራው የፈነዱት ፔጀሮችና ዋኪቶኪዎች በመላው ሊባኖስ ከፍተኛ ድንጋጤና ሽብር የፈጠሩ ናቸው። ሆስፒታሎች በተጎጂዎች የተጨናነቁ ሲሆን በርካቶች ከፍተኛ የአካል ጉዳት ደርሶባቸዋል። የተባበሩት መንግስታት የሰብአዊ መብት ኃላፊ ቮልከር ቱርክ ይህንን የእስራኤልን ጥቃት የጦር ወንጀል ሲሉ ጠርተውታል። በጋዛ የተነሳው ጦርነት ተከትሎ ፍልስጤማውያንን የሚደግፈው ሂዝቦላህና እስራኤል ግጭት ውስጥ የገቡ ሲሆን ሂዝቦላህ ሚሳኤሎችን ወደ እስራኤል አስወንጭፏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሁለት ወራት በኋላ አገራቸው ለነዚህ ፍንዳታዎች ተጠያቂ መሆኗን አምነዋል ሲል የእስራኤል ሚዲያዎች ዘግበዋል። ሁለት የቀድሞ የሞሳድ ወኪሎች የቢቢሲ የአሜሪካ አጋር ከሆነው ሲቢኤስ ጋር ባደረጉት ቃለ ምልልስ ሞሳድ በእነዚህ ዋኪቶኪዎች ውስጥ የሚፈረዱ መሳሪያዎችን መቅበራቸውን አረጋግጠዋል። ሂዝቦላህ ከ10 ዓመት በፊት ከ16000 በላይ ዋኪቶኪዎችን ከሐሰተኛ ድርጅት ሳያውቅ እንደገዛ ወኪሎቹ ገልጸው 5000 ፔጀሮችንም እንዲሁ ገዝተዋል። ከ4 ዓመታት በፊት ታዋቂውን የኢራን የኒውክሌር ሳይንቲስት ሞሆሽን ፋክሪዛዴህን የጫነ ተሽከርካሪ ከዋና ከተማይቱ ቴህራን በስተምስራቅ በምትገኘው አፍሳርድ ከተማ ተኩስ ተከፈተበት። የኒውክሌር ሳይንቲስቱ በአርቲፊሻል ኢንተለጀንስ በሚታገዘው የርቀት መቆጣጠሪያ ጠመንጃ ነበር የተገደሉት። በሚንቀሳቀስ ኢላማ ላይ ምንም አይነት የሰላማዊ ሰዎች ጉዳት ሳይደርስ በዚህ መንገድ ግድያ መፈጸሙ መሬት ላይ የስለላ መረጃዎችን በጥንቃቄ ማሰባሰብ ይጠይቃል ሲል የቢቢሲ ፐርሺያ ዘጋቢ ጂያርጎል ጽፏል። ከዚያ ቀደም ብሎ በአውሮፓውያኑ 2018 ሞሳድ ከወራት በፊት የሰረቃቸው የኢራንን የኒውክሌር መርሃ ግብርን የሚመለከቱ በርካታ ሰነዶችን ጠቅላይ ሚኒስትር ኔታንያሁም አሳይተው ነበር። ሞሳድ እነዚህን ሰነዶች ከቴህራን 30 ኪሎ ሜትር ርቀት ላይ ከሚገኝ የዕቃ ማከማቻ መጋዘን መስረቁ የተገለጸ ሲሆን በኋላም የአገሪቱ ፕሬዝዳንት ሐሰን ሩሃኒ ይህንኑ አረጋግጠዋል። ኔታንያሁም እነዚህን ሰነዶች ባቀረቡባቸው ጋዜጣዊ መግለጫ ያልተገለጸ የኒውክሌር የጦር መሳሪያ ፕሮግራም ነው ካሉ በኋላ አገራቸው የገደለቻቸው የኒውክሌር ሳይንቲስቶች ሚና ነበራቸው ብለዋል። ኢራን ከዚያ ቀደም ብሎ በአውሮፓውያኑ 2010 እና 2012 አራት የኒውክሌር ሳይንቲስቶቿን እስራኤል መግደሏን ገልጻለች። የናዚው አዶልፍ ኤክማን ሞሳድ ከሚታወቅባቸው የስለላ ስራዎቹ አንዱ በአውሮፓውያኑ 1960 የናዚ ጀርመን የጦር መኮንን የሆነው አዶልፍ ኤክማንን ከአርጀንቲና አፍኖ ያመጣበት ሴራው አንዱ ነው። ሆሎካስት ተብሎ የሚጠራው የአይሁዶች ጭፍጨፋን ካቀናበሩ የናዚ መኮንኖች መካከል አንዱ የሆነው ኤክማን በሁለተኛው የዓለም ጦርነት በናዚ ማጎሪያዎች አይሁዶች እንዲገደሉ አድርጓል። በወቅቱ 6 ሚሊዮን አይሁዶች በናዚ ጀርመን ተገለዋል። ኤክማን ሁለተኛ የዓለም ጦርነት ከተገባደደ በኋላ በተለያዩ አገራት ሲደበቅ ቆይቶ በስተመጨረሻም መኖሪያውን አርጀንቲና አደረገ። 14 ተሰላዮች ያሉት የሞሳድ ቡድን ኤክማንን አፈላልጎ ከደቡብ አሜሪካዊቷ አገር አርጀንቲና አፍኖ ወደ እስራኤል በማምጣት ለፍርድ በማቅረብ በሞት ተቀጥቷል። የኢንቴቤው ኦፕሬሽን በምስራቅ አፍሪካዊቷ አገር ኡጋንዳ ውስጥ በእስራኤል የስለላ ድርጅት የተካሄደው የኢንቴቤ ኦፕሬሽን ሞሳድ ካከናወናቸው አንዱ ነው። ሞሳድ የደህንነት መረጃዎችን ሲያቀርብ የእስራኤል ወታደራዊ ኃይል ደግሞ እጅግ ውስብስቦቹን ተልእኮ አጠናቋል።
ከእስራኤል ቴልአቪቭ በግሪክ አቴንስ በኩል ወደ ፓሪስ ያቀና የነበረው አውሮፕላን ተጠልፎ ነበር ወደ ኡጋንዳ የመጣው። አውሮፕላኑ 250 መንገደኞች አሳፍሮ የነበረ ሲሆን 103 የሚሆኑት እስራኤላውያን ናቸው። 2 የፍልስጤም ህዝባዊ ነጻነት ግንባር አባላትና 2 ጀርመናውያን ጠላፊዎቹ አውሮፕላኑን አስገድደው ወደ ኡጋንዳ እንዲበር አስገደዱት። አገራትን አቋርጠው የዜጎቻቸውን ህይወት ለመታደግ የተሰማሩት የእስራኤል ኮማንዶዎች በሞሳድ ድጋፍ ታጋጆቹን ማስለቀቅ ችለዋል። ይህንን የአውሮፕላን ጠለፋ ለማክሸፍ በተወሰደ እርምጃ 3 ታጋቾች ጠላፊዎቹ በርካታ የኡጋንዳ ወታደሮችና ያሁኑ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም ወንድም ዮናታን ኔታንያሁም ተገድለዋል። ሌላው ሞሳድ ካከናወናቸው ኦፕሬሽኖች መካከል አንዱ 7000 ኢትዮጵያውያን አይሁዶችን ከኢትዮጵያ በሚስጥር በማስወጣት በሱዳን በኩል ወደ እስራኤል ለመውሰድ የተደረገው ነው። ይሄ የሆነው በ1980ዎቹ ሲሆን ሞሳድ ከጠቅላይ ሚኒስትር ሜኔሂም ቤጊን በተሰጠ ትዕዛዝ መሰረት ሐሰተኛ የዳይቪንግ ሪዞርት ወይም የመዝናኛ ስፍራ ሽፋንን ተጠቅሞ ቤተ እስራኤላውያኑን ከኢትዮጵያ ወደ እስራኤል ማጓጓዝ ችሏል። ሱዳን በወቅቱ እስራኤል ጠላቴ ነው የምትለው የአረብ ሊግ አባል ነበረች። የሞሳድ አባላት በሱዳን የቀይ ባህር ወደብ አካባቢ ሪዞርት አቋቁመው ነበር። ይህ ሪዞርት ለሰላዮቹ እንደ ካምፕ ሆኖ ነበር የሚያገለግለው። ሰላዮቹ ቀን ቀን የሆቴል ሰራተኛ ሆነው ያገለግላሉ። ማታ ማታ ደግሞ ከኢትዮጵያ በእግራቸው የመጡ አይሁዶችን በድብቅ በአውሮፕላንና በባህር ያጓጉዛሉ። ይህ ኦፕሬሽን ቢያንስ ለ5 ዓመታት የቆየ ሲሆን የሰላዮቹ እንቅስቃሴ በተጋለጠበት ወቅት የሞሳድ ቡድን አባላት ሱዳንን ለቀው ወጥተው ነበር። ይህንን ታሪክ ዘግየት ብለን በሰፊው እንመጣበታለን። በአውሮፓውያኑ 1972 የፍልስጤሙ ታጣቂ ቡድን ብላክ ሴፕቴምበር በሙኒክ ኦሎምፒክ ለመሳተፍ የሄዱ 2 የእስራኤል ኦሎምፒክ ቡድን አባላትን ገድሎ 9ኙን ደግሞ አገታቸው። በወቅቱ የምዕራብ ጀርመን ፖሊስ ታጋጆቹን ለማስለቀቅ ጥረት ቢያደርግም ባለመሳካቱ 9ኙም ታጋቾች ተገደሉ። በዚህ ጥቃት ውስጥ እጃቸው አለበት የተባሉትን ለመበቀል ዓላማ የያዘው ሞሳድ ሙሐመድ ሐምሻሪን ጨምሮ በርካታ የፍልስጤም ነፃ አውጪ ቡድን አባላትን ኢላማ ማድረግ ጀመረ። ሙሐመድ ሐምሻሪ ፓሪስ በሚገኘው መኖሪያ ቤቱ ስልክ ላይ በተጠመደ ፈንጂ አማካኝነት ተገደለ። ሐምሻሪ በፍንዳታው አንድ እግሩን ካጣ በኋላ ነው ከቀናት በኋላ በደረሰበት ጉዳት ምክንያት ለሞት የበቃው። በተመሳሳይ በ1996 በተካሄደው ኦፕሬሽን ያህያ አያሽ የተባለው ለሐማስ ቦምብ የሚሰራ ግለሰብ ሞቶሮላ አልፋ የተባለ የግንኙነት ራዲዮ ላይ በተጠመደ 50 ግራም በሚመዝን ፈንጂ አማካኝነት ተገደለ። የሐማስ ወታደራዊ ክንፍ ተጽዕኖ ፈጣሪ መሪ የነበረው አያሽ ቦምብ በመስራት ጥበቡና የእስራኤል መሰረተ ልማቶች ላይ ያነጣጠሩ ውስብስብ ጥቃቶችን አቀነባብሯል ተብሏል። በዚህ ድርጊቱ ምክንያት ነው በእስራኤል የደህንነት መስሪያ ቤቶች ዘንድ እጅግ ተፈላጊ ሰው የሚል መዝገብ ላይ አስፍረውት የነበረው። በአውሮፓውያኑ 2019 እስራኤል ግድያውን በተመለከተ ደብቀው የነበረውን መረጃ ለህዝብ ይፋ ያደረገች ሲሆን ቻናል 13 የተባለው ቴሌቪዥን ጣቢያ አያሽ ከመሞቱ በፊት ከአባቱ ጋር ያደረገውን የስልክ ልውውጥ አስደምጧል። የአያሽና የሐምሻሪ ግድያ የረቀቀ ቴክኖሎጂን በመጠቀም የሚፈጸም ግድያ ምሳሌዎች ናቸው። በአውሮፓውያኑ 2010 የሐማስ ከፍተኛ ወታደራዊ መሪ የነበረው መሐመድ አልማብሁህ በዱባይ የሚገኝ ሆቴል ውስጥ ተገደለ። መጀመሪያ ላይ ሞቱ ተፈጥሯዊ ቢመስልም ነገር ግን የዱባይ ፖሊሶች የጸጥታ ቪዲዮዎችን ከመረመረ በኋላ በሰዎች መገደሉን ለመለየት ቻለ። ፖሊስ ቆየት ብሎም አልማብሁህ በኤሌክትሪክ ንዝረት እንዲሁም ከዚያ በኋላ ታንቆ መገደሉን አጋለጠ። ግድያው በሞሳድ የተቀነባበረ ነው ተብሎ መጠርጠሩም ጋር ተያይዞ በተባበሩት አረብ ኤሚሬቶች ዘንድ ዲፕሎማሲያዊ ቁጣ ቀስቅሶ ከእስራኤል ጋር ያለውን ግንኙነት አሻክሮታል። የእስራኤል ዲፕሎማቶች በበኩላቸው ሞሳድን ከጥቃቱ ጋር የሚያገናኘው ምንም አይነት ማስረጃ የለም ሲሉ አስተባብለዋል። ምንም እንኳን ሞሳድ በርካታ ኦፕሬሽኖች ቢፈጽምም ታዋቂ የሆኑ ያልተሳኩ የግድያ ሙከራዎችንም አካሂዷል። በአውሮፓውያኑ 1997 እስራኤል የሐማስ ፖለቲካዊ ቢሮ ኃላፊ ሐሊድ ሚሻል ዮርዳኖስ እያሉ በመርዝ ለመግደል ያደረገችው ሙከራ መክሸፉን ተከትሎ ዲፕሎማሲያዊ ቀውስ ተከስቷል። የሞሳድ ሰላዮች በቁጥጥር ስር መዋላቸውን ተከትሎም እስራኤል ለሚሻል የተሰጠውን መርዝ የሚያረክስ መድኃኒት ለመስጠት ተገዳለች። በዚህ ሙከራ ሳቢያ በዮርዳኖስና በእስራኤል መካከል ያለው ግንኙነት ሻክሮ ነበር።
በ2003 እስራኤል በጋዛ ከተማ የሚገኘውን የሐማሱን መሪ መሐመድ አልዛሃርን ቤት በአየር ጥቃት አወደመች። ምንም እንኳን አልዛሃር ከጥቃቱ ቢተርፍም ሚስቱና ወንድ ልጁ እንዲሁም በርካታ ሰዎች በጥቃቱ ተገደሉ። በአውሮፓውያኑ ጥቅምት 1973 ግብጽና ሶሪያ በሶቪየት ህብረት ታግዘው እስራኤል ላይ ድንገተኛ ጥቃት መክፈታቸው ይታወሳል። ከ50 ዓመታት በኋላ እስራኤል ድጋሚ ድንገተኛ ጥቃት ተከፈተባት። መስከረም 26 2016 ዓ.ም የሐማስ ታጣቂዎች ከጋዛ ተነስተው ወደ እስራኤል በመግባት ያልተጠበቀ ጥቃት ፈጸሙ። ሞሳድ ይህ ከባድ ጥቃት ሊፈጸም እንደሚችል ቀድሞ ሊደርስበት አለመቻሉ በአንዳንዶች ዘንድ ወቀሳ እንዲሰነዘርበት እያደረገ ነው። የእስራኤል ባለስልጣናት መስከረም 26 2016 ዓ.ም ሐማስ ባደረገው ጥቃት 1200 ሰዎች ገሎ ከ250 በላይ የሚሆኑትን ደግሞ አግቶ ወደ ጋዛ ወስዷል ይላሉ። እስራኤል በጋዛ ውስጥ እየፈጸመች ባለው ጥቃት ከ53000 በላይ ፍልስጤማውያን መገደላቸውን ከጋዛ የጤና ሚኒስቴር የተገኘው መረጃ ያሳያል። ከነዚህም ውስጥ አብዛኞቹ ሴቶችና ህፃናት መሆናቸውንም በሐማስ አስተዳደር ስር ካለው የጤና ሚኒስቴር የወጣው መረጃ አመልክቷል። እስራኤል በጋዛ ጦርነት በፍልስጤማውያኑ ላይ የዘር ማጥፋት ወንጀል እየፈጸመች ነው ሲል አምነስቲ ኢንተርናሽናል መግለጹ ይታወሳል። እስራኤል ይህንን አልተቀበለችውም። በተባበሩት መንግስታት ድጋፍ በተደረገው ግምገማ ከጋዛ ከ2 ሚሊዮን በላይ ነዋሪዎች ለረሃብ ተጋልጠዋል። እስራኤል በከበባ ውስጥ ባስገባቻት ጋዛ ከ3 ወር እገዳ በኋላ የተወሰነ እርዳታ ጋዛ ሁማኒታሪያን ፋውንዴሽን በሚባል ድርጅት አማካኝነት እንዲሰራጭ ፈቅዳ ነበር። ድርጅቱ በአሜሪካና በእስራኤል የሚደገፍ ሲሆን በቅርቡም እርዳታ ሊቀበሉ ወደ ማዕከሉ በተሰበሰቡ ፍልስጤማውያን ላይ የእስራኤል ጦር ተኩስ ተከፍቶ በርካቶች ተገለዋል። እንደ አውሮፓውያን አቆጣጠር በጥቅምት 2020 ታዋቂው ኢራናዊው የኒውክሌር ሳይንቲስት ሞህሴን ፋህሪዛደህ ይጓዝበት የነበረው መኪና ጋየ። በሰው ሰራሽ ክህሎት ወይም አርቲፊሻል ኢንተለጀንስ አማካኝነት በርቀት ቁጥጥር በሚደረግበት መትረየስ በተተኮሰ ጥይትም ተገደለ። ጉዞ ላይ ባለ መኪና ውስጥ የተሳፈረን ኢላማ ከሌሎች ሰዎች ለይቶ በዚህ መንገድ መግደል እጅግ ጠንካራ የስለላ ክህሎትን ይጠይቃል። ሳይንቲስቱ ከተገደለ በኋላ የኢራን የደህንነት ኃላፊ መሐመድ አሊፍ ይህንን መሰል ጥቃት ሊሰነዝር እንደሚችል ማስጠንቀቂያ ሰጥተው እንደነበር ተናግረዋል። ግድያው ከመፈጸሙ ከ2 ወራት በፊት ሳይንቲስቱ በተገደለበት ስፍራ አንዳች ጥቃት እንደሚደርስ መሐመድ አስጠንቅቀው ነበር። የደህንነት ኃላፊው እንዳሉት ግድያው የተፈጸመው በአገሪቱ ጦር ሰራዊት አባል ሲሆን የደህንነት መስሪያ ቤቱ ደግሞ በወታደራዊ ኃይል ውስጥ ለመንቀሳቀስና እርምጃ ለመውሰድ አይችልም። ኃላፊው በቀጥታ ባይናገሩም በተዘዋዋሪ ተጠያቂ ያደረጉት በኢራን እስላማዊ የአብዮታዊ ዘብጓድ ኢስላሚክ ሪቮሉሽን ጋርድ ኮርፕስ ውስጥ ያለ ሰርጎ ገብን ነው። ይህ ቡድን በኢራን እጅግ የተከበረ ወታደራዊ ስብስብ ነው። የደህንነት ኃላፊው እንደሚሉት ለሳይንቲስቱ ግድያ ተጠያቂው የዚህ ቡድን አባል የሆነ ግለሰብ ከሆነ ያ ሰው የቡድኑ ከፍተኛ አመራር ደረጃ ሳይደርስ አይቀርም። ይህ ሰው ከደህንነት ኃላፊው የተሰጠውን ጥቆማ ችላ ብሎ ጥቃቱ በታቀደው ቀን ቦታና ሰዓት እንዲከናወን መንገድ ጠርጓል። ሟቹ ሳይንቲስት የኢራን እስላማዊ አብዮታዊ ዘብ ጓድ አባል እንደነበር ይናገራል። በርግጥ የኢራን መንግስት የቡድኑን አባላት ዝርዝር ለህዝብ ይፋ አያደርግም። በተህራን በሚገኝ ኤርቪን እስር ቤት የሚገኝ የቢቢሲ ምንጭ እንደጠቆመው ለውጭ አገራት በመሰለል የተጠረጠሩ የቡድኑ ከፍተኛ አመራሮች በእስር ቤት ታግተዋል። በዚህ ቡድን የውጭ አገራት ቅርንጫፍ ውስጥ ይሰሩ የነበሩ የቀድሞ የደህንነት ባለሙያው ለቢቢሲ እንደገለጹት በውጭ አገራት ባሉ በበርካታ የኢራን አምባሳደሮች እንዲሁም የቡድኑ አባላት ላይ መረጃ ሰብስበዋል። ይህ መረጃ እነዚህ ግለሰቦች ከሴቶች ጋር ያላቸውን ግንኙነት ይጨምራል። ከሴቶች ጋር ስላላቸው ግንኙነት የሚሰበሰበው መረጃ ኋላ ላይ ኢራናውያኑ ከውጭ አገር ሰላዮች ጋር እንዲተባበሩ ጫና መፍጠሪያ ይሆናል። እንደ አውሮፓውያን አቆጣጠር በ2018 ከተህራን በ30 ኪሎ ሜትር ርቀት ላይ በሚገኝ የኢንዱስትሪ ቀጠና ውስጥ ያለ መጋዘን በርካታ ሰዎች በድንገት ተወረረ። መጋዘኑን ጥሰው የገቡት ሰዎች ውድ ዕቃ የተቀመጠባቸውን ሳጥኖች መርጠው ቁልፋቸውን አቀለጡ። ከ7 ሰዓት ባላነሰ ጊዜ ውስጥ በመጋዘን ውስጥ ከነበሩት 32 ሳጥኖች የ27ቱ ቁልፍ ሰበሩ። ከዚያም ከባድ የኒውክሌር ምስጢር የያዙ ሰነዶችን መዝብረው ተሰወሩ። ዘረፋው በኢራን ታሪክ እጅግ አሳፋሪው ቢሆንም የኢራን መንግስት ስለ ጉዳዩ ብዙ ከማውራት ተቆጠበ። ከዘረፋው ከ3 ወራት በኋላ የተዘረፉት ሰነዶች ከኢራን 2000 ኪሎ ሜትር ርቀው ቴል አቪቭ እስራኤል ተገኙ።
ያኔው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም የተዘረፉትን ሰነዶች አስጎበኙ። ሰነዶቹ የሞሳድ ኦፕሬሽን ውጤት እንደሆኑም በይፋ ተናገሩ። የኢራን ባለስልጣናት ግን እነዚህ ሰነዶች ሐሰተኛ እንደሆኑና የኢራን መጋዘን እንዳልተዘረፈ አስተባበሉ። ነሐሴ 2021 ላይ የኢራኑ ፕሬዝዳንት ሐሰን ሮሃኒ በመጨረሻው የስልጣን ቀናቸው እስራኤል የኢራንን የኒውክሌር ሰነዶች ዘርፋ ለቀድሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ እንዳሳየች አመኑ። ኔታንያሁም በ2018 የተሰረቁትን የኢራን ሰነዶች ሲያስጎበኙ የኒውክሌር ሳይንቲስቱ ሞሆሴን ፋህሪዛደህ በኢራን ሚስጥራዊ ኒውክሌር ማብላያ ከሚያስገነቡት ዋነኛው መሆናቸው ተነግሯል። ዶክተር ሞሆሴን ፋህሪዛደህ የሚለውን ስም እንዳትዘነጉ ሲሉም ኔታንያሁም ተደምጠዋል። ይህንን ካሉ ከ2 ዓመታት በኋላ ሳይንቲስቱ ተገደለ። ባለፉት 2 አስርት ዓመታት ብዙ የኢራን ታዋቂ የኒውክሌር ሳይንቲስቶች ተገድለዋል። የኢራን የኒውክሌር ማብላያ ፋብሪካዎች ስራቸውን የሚያስተጓጉል ስውር ጥቃት ተሰንዝሮባቸዋል። ኢራን እስካሁን ድረስ ጥቃት አድራሾቹን ወይም አቀነባባሪዎቹን መያዝ አልቻለችም። የጸጥታ ኃይሏ ጥቃቶቹን ማስቆምም ተስኖታል። በመሐመድ አህመዲነጃድ የመጨረሻው የፕሬዝዳንትነት ዘመን 2013 ገደማ የኢስላማዊ አብዮት ጠባቂ ቡድን ኮማንደሮች፣ ሃይማኖታዊ አባቶች እንዲሁም የደህንነት አመራሮች ለሞሳድ በመሰለል ተጠርጥረው ታስረው ነበር። ስለስሩ በይፋ የተባለ ነገር ግን የለም። ተጠርጣሪ ከተባሉት አንዱ በኢራን የእስራኤል ስለላ ቡድን አመራር ነበሩ። በሚስጥር ተከሰው የሞት ፍርድ ተወስኖባቸው በአደባባይ ተገድለዋል። መሐመድ ባለፈው ዓመት ሞሳድ የደህንነት ሚኒስትራችንን ጥሶ መግባቱ እሙን ሲሉ ተናግረዋል። አያይዘውም የእስራኤል ሰላዮችን እንዲቆጣጠር የተመደበውና የእስራኤል ሰላዮችን ያጋልጣል የተባለው ሰው የእስራኤል ሰላይ ሆኖ ተገኝቷል ብለዋል። እስራኤል ስለ ሞሳድ እንቅስቃሴ እምብዛም በይፋ ምላሽ አትሰጥም። ከእስራኤል መከላከያ ጡረታ የወጡት የቀድሞ አመራር አሞስ ጊላድ እስራኤል ስለ ሞሳድ መረጃ የማትሰጠው ምክንያት ስላላት ነው ይላሉ። መረጃን ይፋ ማድረግ እቃወማለሁ። መተኮስ ካስፈለገ ዝም ብሎ መተኮስ ነው፣ አታውሩ፣ ተኩሱ ብለዋል አሞስ። ጨምረውም ሞሳድ የሚታወቀው ብዙ በማይወራላቸው ድንቅ ኦፕሬሽኖቹ ነው ሲሉ ተናግረዋል። የቀድሞ የኢራን አመራሮች ሞሳድ በኢራን የጸጥታና የደህንነት ክፍል እስከ ከፍተኛ አመራሮች የሚደርስ መዋቅር ዘርግቷል ብለው ይሰጋሉ። የቀድሞን የኢራን የደህንነት ሚኒስትርና የሮሃኒ አማካሪ አሊ ዩኒሲ ከዚህ ቀደም ባደረጉት ቃለ ምልልስ ሞሳድ በኢራን ውስጥ ያለው መዋቅር እስከ ከፍተኛ አመራሮች ስለሚደርስ እያንዳንዱ የኢራን ባለስልጣን ለህይወቱና ለደህንነቱ መፍራት አለበት በማለት ማስጠንቀቂያ ሰጥተው ነበር። በ2021 በወርሃ ሰኔ ተሰናባቹ የደህንነት መስሪያ ቤት ኃላፊ ሆህን የኢራን የኒውክሌር መረጃዎች እንዴት እንደተሰረቁም ይፋ አድርገዋል። በአውሮፓውያኑ 2018 የእስራኤል የስለላ ሰራተኞች ከአንድ መጋዘን ውስጥ በርካታ ሰነዶች ሰርቀው ወደ እስራኤል ስለመላካቸውም ገልጸዋል። ከዚህም በተጨማሪም ናታንዝ ውስጥ በሚገኘው የኢራን ኒውክሌር ማብላያ ላይ በተፈጸመው ጥቃት ውስጥ የእስራኤል እጅ እንዳለበት የጠቆሙ ሲሆን ለአንድ ኢራናዊ የኒውክሌር ተመራማሪ ሞትም እስራኤል ተጠያቂ ልትሆን እንደምትችል ጠቁመዋል። የቀድሞ ኃላፊ ቃለ መጠይቁን ያደረጉት ቻናል 12 ኡቭዳ ከሚባለው የቴሌቪዥን ጣቢያ ጋዜጠኛ ላንዳያን ጋር ሲሆን ከሳቸው ጋር የተደረገው ቆይታ በእስራኤል ቴሌቪዥን ተላልፎም ነበር። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ዩሲ ኮሄንን የሞሳድ ኃላፊ አድርገው የሾሟቸው በአውሮፓውያኑ 2015 ነበር። ነገር ግን ዩሲ ሞሳድን የተቀላቀሉት ገና በሃያዎቹ ዕድሜ ክልል ውስጥ እያሉ በ1982 ላይ ነበር። የቀድሞ ኃላፊ በቃለ መጠይቃቸው ካነሷቸው ጉዳዮች መካከል ከኢራን የተሰረቁት ሰነዶች ትልቅ ትኩረት አግኝተዋል። 2018 ላይ ጠቅላይ ሚኒስትር ቤንያሚን ኔታንያሁም የተሰረቁትን ሰነዶች በአንድ ጋዜጣዊ መግለጫ ላይ ይዘው በመውጣት ኢራን ኒውክሌር እያበለጸገች ስለመሆኑ ለማስረዳት ሞክረው ነበር። ኢራን ግን በወቅቱ የተባለው ነገር ሐሰት እንደሆነ በመግለጽ ውንጀላውን አጣጥላለች። ዩሲ ኮሄን በኃላፊነታቸው ዘመን ከቴል አቪቭ ሆነው ኦፕሬሽኑን ይከታተሉ ነበር። የኢራን መጋዘን ላይ በተካሄደው ኦፕሬሽንም ላይ ከቴል አቪቭ ሆነው ተሳትፈዋል። በወቅቱ የሞሳድ ሰላዮች የኢራን ኒውክሌር መጋዘን ውስጥ ገብተው እስከ 30 የሚደርሱ ካዝናዎችን ሲከፍቱ ነበር ብለዋል የቀድሞ ኃላፊ። ለመሆኑ ባሳለፍነው ሳምንት እስራኤል በኢራን በፈጸመችው ጥቃት የተገደሉት የጦር አዛዦችና የኒውክሌር ሳይንቲስቶች እነማን ናቸው?
እስራኤል ሐሙስ ለአርብ አጥቢያ በመላው ኢራን ባሉ የኒውክሌር ይዞታዎች ወታደራዊ ስፍራዎችና የመኖሪያ ስፍራዎች ላይ በፈጸመቻቸው በርካታ ጥቃቶች ከፍተኛ የጦር አዛዦችና 9 የኒውክሌር ሳይንቲስቶች ተገለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም አገራቸው አርብ ማለዳ የፈጸመችው ጥቃት የኢራን የኒውክሌር መሰረተ ልማትና የባላስቲክ ሚሳኤል ፋብሪካዎችን ለመጉዳት ያለመ ነው ብለዋል። ጠቅላይ ሚኒስትሩ ራይዚንግ ላየን ኦፕሬሽን የሚያንሰራራው አንበሳ ዘመቻ ሲሉ በጠሩት ጥቃት ከተገደሉት መካከል የኢራን አብዮታዊ ዘብ ኃላፊና የአገሪቱ ጦር ኃላፊዎች ኢታማጆር ሹም ይገኙበታል። ሕፃናትን ጨምሮ በርካታ ሰላማዊ ሰዎች መገደላቸው ተዘግቧል። በዚህ ጥቃት ከተገደሉት መካከል የኢራን ጦር ኃይሎች ጠቅላይ ኢታማጆር ሹም የሆኑት መሐመድ ባግሄሪ አንዱ ናቸው። መሐመድ በጠቅላይ ኢታማጆር ሹምነታቸው የአገሪቱን ጦር እንዲሁም የኢራን አብዮታዊ ዘብ ዋነኛ መሪ ናቸው። ጠቅላይ ኢታማጆር ሹሙ አብዮታዊ ዘቡን የተቀላቀሉት በአውሮፓውያኑ 1980 ገና በ20 ዓመታቸው ነበር። መሐመድ ከወንድማቸው ጋር በመሆን በኢራን ኢራቅ ጦርነት ወቅት የአብዮቱ ዘብ የስለላ ክፍል እንዲቋቋም ረድተዋል። መሐመድ በኢራን ካሉ የጦር አዛዦች መካከል አክራሪ ባለመሆን ይታወቃሉ። በቅርቡ በጥንታዊው የፐርሴፖሊስ ፍርስራሽ ፊት ለፊት ሰላም እንዲሰፍንና ጦርነት እንዲወገድ ባደረጉት ንግግር ከፍተኛ ትችት ገጥሟቸው ነበር። ግድያቸውን ተከትሎ አብዱልራሂም ሙሳቪ የኢራን ጦር ኃይሎች ጠቅላይ ኢታማጆር ሹም ሆነው መተካታቸውን የኢራን መንግስታዊ የዜና ወኪል ኢርና ገልጿል። ሁሴን ሳላሚ የኢራን አብዮታዊ ዘብ ዋና አዛዥ ነበሩ። ሁሴን የአብዮታዊ ዘቡን የተቀላቀሉት የኢራን ኢራቅ ጦርነት መፈንዳቱን ተከትሎ በአውሮፓውያኑ 1980 ነው። በወታደራዊ ማዕረግ ከፍ እያሉ ሲመጡም በአሜሪካና በምዕራባውያን አጋሮች ላይ ከሚናገሩት ጠንካራ ትርክቶችና በንግግር አዋቂነታቸው ዝናን አተረፉ። የአብዮታዊ ዘቡ አዛዥ የሆኑትም በአውሮፓውያኑ 2019 ነበር። ባለፈው ወር ኢራን በእስራኤልም ሆነ በአሜሪካ ጥቃት ከደረሰባት የገሃነም በሮችን ትከፍታለች ብለዋል። በኢራን ኒውክሌርና ወታደራዊ ፕሮግራሞች ተሳትፏቸው የተባበሩት መንግስታት የጸጥታ ምክር ቤትና አሜሪካ ከአውሮፓውያን 2000 ጀምሮ በኃላፊው ላይ ማዕቀብ ጥለውባቸዋል። ኢራን 300 ድሮኖችና ሚሳኤሎችን ያሳተፈ የመጀመሪያውን የቀጥታ ጥቃት በእስራኤል ላይ ስትፈጽም እሳቸው የአብዮታዊ ዘቡ ኃላፊ ነበሩ። ከቅርብ ቀናት ወዲህ በእስራኤል ጋር ያለው ውጥረት መጋጋሉን ተከትሎ ሁሴይን አገራቸው ለማንኛውም ሁኔታ ክስተትና አጋጣሚዎች ዝግጁ መሆኗን ሐሙስ ዕለት ተናግረው ነበር። የአገሪቱን እስላማዊ ስርዓት ለመጠበቅ እንዲሁም መደበኛ ጦር ሰራዊቱን ለመደገፍ በሚል ከ40 ዓመታት በፊት የተቋቋመው የኢራን እስላማዊ አብዮታዊ ዘብም ዘወትር በምዕራባውያን ስም የሚነሳው የአገሪቱ የጦር ክፍልም ተጠቃሽ ነው። የኢራን አብዮታዊ ዘብ ከ190,000 በላይ ወታደሮች እንደሚኖረው የሚገመት ሲሆን የራሱን የምድር የባህርና የአየር ኃይል አጠናክሯል። የኢራንን ስልታዊ የጦር መሳሪያዎችንም የሚቆጣጠረው ይሄው ኃይል ነው። መሐመድ ፓክቡት የአብዮታዊ ዘቡ ዋና አዛዥ ሆነው መሾማቸውን የኢራን መንግስት ሚዲያ ዘግቧል። ጎላጎሚ ራሺድ የኢራን ጥምር ወታደራዊ እንቅስቃሴዎችን የሚያስተባብረው የአብዮታዊ ዘቡ ካህታም አልአንቢያ የተሰኘው ማዕከላዊ ዋና መስሪያ ቤት ኃላፊ ነበሩ። ጎላሚሊ በአውሮፓውያኑ 1980ዎቹ ከኢራቅ ጋር በተደረገው ጦርነት የተዋጉ ሲሆን ቀደም ብሎ የኢራን ጦር ኃይሎች ምክትል ዋና አዛዥ ነበሩ። ግድያቸውን ተከትሎ አሊ ሻድሚኒ የአደጋ ጊዜ እዝ መሪ ሆነው መሾማቸውን የኢራን መንግስታዊ ሚዲያ ዘግቧል። የአብዮታዊ ዘቡ የኤርስፔስ ኃይል አዛዥ የነበሩት አሚር አሊ ሐጂዛዴህ የሀገሪቱን የሚሳኤል ፕሮግራም በመምራት ታዋቂ ሰው ነበሩ። የእስራኤል መከላከያ ሰራዊት አዛዥ በእስራኤል ላይ ጥቃት ለመሰንዘር ከበርካታ የአየር ኃይል አዛዦች ጋር በመሬት ስር ውስጥ በሚገኝ የእዝ ማዕከል ውስጥ ተሰብስበው ነበር ተብሏል። አዛዡን ጨምሮ ቡድኑ የተገደሉትም በህንጻው ላይ ባነጣጠረ ጥቃት ነው ተብሏል። ባለፈው ዓመት ጥቅምትና ሚያዝያ ወራት ላይ በእስራኤል ላይ የተፈጸሙ የሚሳኤል ጥቃቶችን ያዘዙትም ሐጂዛዴህ መሆናቸውን መከላከያው አስታውቋል። ሐጂዛዴህ በአውሮፓውያኑ 2020 ከቴሄራን ተነስቶ ይበር የነበረ የዩክሬን የመንገደኞች አውሮፕላን በመጣል ኃላፊነት ከወሰዱ በኋላ በኢራን ህዝብ ዘንድ ተቀባይነታቸው ቀንሶ ነበር። በዚህ አደጋ 176 ሰዎች ህይወታቸው አልፏል። ሌላው የኒውክሌር ሳይንቲስቱ ፍሬዱን አባሲ በአውሮፓውያኑ 2011 እስከ 2013 ድረስ የአገሪቱ የአቶሚክ ኤነርጂ ድርጅት ኃላፊ ነበሩ። ፍሬዱን አባሲ ለኢራን የኒውክሌር ማበልጸግ የአንበሳውን ድርሻ እንደተጫወቱ ይነገርላቸዋል።
ከአውሮፓውያኑ 2020 እስከ 2024 የአገሪቱ የፓርላማ አባል ነበሩ። ሳይንቲስቱ ከዚህ ቀደም በአውሮፓውያኑ 2010 በቴህራን ጎዳና ላይ ከተቃጣባቸው የግድያ ሙከራ ተርፈው ነበር። ከኢራን የኒውክሌር እንቅስቃሴ ጋር በተያያዘ ጠንካራ አቋም እንዳላቸው ይነገራል። በቅርቡ SNNIR ከተባለ የኢራን ቴሌቪዥን ጣቢያ ጋር ባደረጉት ቆይታ የኒውክሌር ጦር መሳሪያ መገንባት እንደሚቻል ተናግረው ነበር። የተገደሉት የኒውክሌር ሳይንቲስቶች እስራኤል በዚህ ጥቃት የገደለቻቸው 9 የኒውክሌር ሳይንቲስቶች መሆናቸውን ጦሩ አስታውቋል። መሂድ ቴህራንቺ በቴህራን የሚገኝ የእስላሚክ አዛድ ዩኒቨርሲቲ ፕሬዝዳንት አብዱል ሐሚድ ሚኖሸር፣ በሻሂድ በህሽታ ዩኒቨርሲቲ የኒውክሌር ኢንጂነሪንግ ኃላፊ አህመድ ረዛ ዞልፋጋሪ፣ በሻሂድ በህሽቲ ዩኒቨርሲቲ የኒውክሌር ኢንጂነር ፕሮፌሰር አሚር ሁሴን ፈቂ፣ በሻሂድ በህሽቲ ዩኒቨርሲቲ የኒውክሌር ፕሮፌሰር፣ በተጨማሪ ሞታልቢዛዴህ የተሰኘ የኒውክሌር ሳይንቲስት መገደሉ ተገልጿል። የኢራኑ ታላቁ መሪ አያቶላ አልሐሚኒ አማካሪ አሊ ሐሚኒ የከፋ ጉዳት እንደደረሰባቸው የኢራን ዘገባዎች አመልክተዋል። እስራኤል ኢላማ ያደረኩት ወታደራዊ ይዞታዎችን ነው ብትልም የኢራን መገናኛ ብዙሃን በበኩላቸው በቴህራን የመኖሪያ ቤቶች ጥቃት እንደተፈጸመባቸውና ከተገደሉትም መካከል ሕፃናትን ጨምሮ ሰላማዊ ዜጎች መገደላቸው ተዘግቧል። እስራኤል በዚህ ጥቃት ከመታቻቸው መካከል በናታንዝ በተሰኘችውና ከተማ የሚገኘው የኢራን ዋነኛው የዩራኒየም ማበልጸጊያ ማዕከል አንዱ ነው። ማዕከሉ በተደጋጋሚ እንደተመታ የኢራን መንግስታዊ ቴሌቪዥን ዘግቧል። ማዕከሉ ከመሬት ስር በሜትሮች ርቀት የሚገኝ ሲሆን የእስራኤል ጥቃት ምን ያህል ጥልቀት እንደነበረው እስካሁን ግልጽ አይደለም። ከዚህም በተጨማሪ ቴህራንና በአካባቢው ያሉ ወታደራዊ ስፍራዎች፣ ታብሪዝ በተሰኘችው ከተማ የሚገኝ የኒውክሌር የምርምር ማዕከልና በሁለት የጦር ሰፈሮች ፍንዳታ ተሰምቷል። በቴህራን በስተደቡብ የሚገኘው የኢስፋሃን ከተማ፣ በስተደቡብ ምዕራብ የምትገኘው የአራቅ ከተማ እንዲሁም በስተምዕራብ የምትገኘው የከርማንሻህ ከተማ ጥቃት ተፈጽሞባቸዋል። የኢራን ታላቁ መንፈሳዊ መሪ አልሐሚኒ ጥቃቱን ተከትሎ እስራኤል መራራና የከፋ ህመም ዕጣ እንደሚገጥማት አስጠንቅቀዋል። በአምላክ ፈቃድ እንዲሁም በእስላሚክ ሪፐብሊክ ጦር ኃይሎች እጅ እስራኤል ቅጣት ሳይፈጸምባት አይቀርም ብለዋል። አሁን ደግሞ ወደ ኋላ መለስ ብለን ከ45 ዓመታት በፊት የወቅቱ የእስራኤል ጠቅላይ ሚኒስትር ለሞሳድ በሰጡት ቀጥተኛ ትዕዛዝ ቤተ እስራኤላውያንን በድብቅ ወደ ሱዳን በኩል ወደ እስራኤል የወሰዱበትን መንገድ እንመልከት። ለዚህ ተልእኮ የእስራኤል የስለላ ተቋም አባላት እንደ ሽፋን አሮስ በምትባል የሱዳኗ የባህር ዳርቻ ሐሰተኛ ቅንጡ መዝናኛ ሆቴልን ተጠቅመዋል። የቢቢሲ ጋዜጠኛ የሆነው ሪፍ በርግም ይህንን አስደናቂ የስለላ ተልእኮ ታሪክ የሚያወሳው ሬድ ሲ ስፓይስ የተባለ መጽሐፍ ጽፏል። በደርግ መውደቂያ ዋዜማ እስራኤል ስላካሄደችው ዘመቻ ሰለሞን ብዙ ሰው ያወጋል። 14000 ቤተ እስራኤላውያን ከታደገው ከዚህ ምስጢራዊ ዘመቻ 10 ዓመት በፊት በሱዳን ስለሆነው ነገር የሚያውቀው ግን እምብዛም ነው። አሮስ ይባላል። ሱዳን በረሃ ላይ በቀይ ባህር ዳርቻ ተንጣሎ የሚገኝ መንሸራሸሪያ ቅምጥል ሪዞርት የማይጠገብ። ይህ ስፍራ እስራኤል ሰራሽ ሐሳዊ መንሸራሸሪያ ነበር ቢባል ብዙ ሰው ለማመን የሚቸግረውም ለዚሁ ነው። ስለዚህ ሪዞርት መልካምነት የሚያትቱ ሺህ በራሪ ወረቀቶች በጉዞ ወኪሎች በኩል ተበትነዋል። መዝናኛው በጄኔቫ በከፈተው ወኪል ቢሮ በኩል ለበርካታ ቱሪስቶች ትኬት ሸጧል። በመሆኑም አሮስን ማንም የሰላዮች ቤት አድርጎ ሊገምተው አይችልም ነበር። ሱዳን ውስጥ በጊዜው ከነበሩት መዝናኛዎች ጋር ሳወዳድረው እኛ እንሰጠው የነበረው አገልግሎት ከሂልተን ሆቴል ቢበልጥ እንጂ አያንስም። እጅግ የሚያምር ቦታ ነበር። የሆነ ካሪቢያን ናይትስ ተረቶች ውስጥ አንዱን ነበር የሚመስለው። በውበቱ አፈዛ ደንግዝ ነበር ይላሉ እስራኤላዊው የሞሳድ ባልደረባ ጋድ ሽምሮን ስለ አሮስ ሪዞርት ትዝታውን ሲያወጋ። የሱዳን ቱሪስት ኮርፖሬሽን ራሱ የሚኩራራበት ቦታ ነበር። ስፍራውን እያከራየ ረብጣ ሪያል ሲያፍስ ነበር። ራሳቸውን አውሮፓዊ ባለሀብቶች ብለው ላስመዘገቡ የጎብኚ ቡድን አባላት ቦታውን እያከራየ እያስጎበኘ ኖሯል። ስለ ነገሩ አንድም ሳያውቅ ጨረቃና ከዋክብት ወከክ ብለው የሚታዩበት ህልም እንጂ እውን የማይመስል የነበረው ይህ ሪዞርት ጎብኚዎች ከዓመት በፊት ትኬት ቆርጠው ለጉዞ ተንሰፍስፈው የሚጠብቁት ነበር። ይህ ብዙ የተባለለት የበረሃ ገነት ለካንስ ሞሳድ የፈጠረው ሐሳዊ መዝናኛ እንጂ ሌላ አልነበረም። ለምን ዓላማ ብሎ መጠየቅ ተገቢ ይመስላል። መልሱ ኢትዮጵያዊ ቤተ እስራኤላውያንን ለመታደግ የሚል ነው።
ከ1980ዎቹ አንስቶ ለ4 ዓመታት ስራ ላይ የነበረው ይህ ሪዞርት ሞሳድ አምጦ የወለደው ህቡ የሰላዮች መናኸሪያ እንደነበር የታወቀው እጅግ ዘግይቶ ነው። በሺ የሚቆጠሩ ከኢትዮጵያ የሾለኩ ቤተ እስራኤላውያንን በጥንቃቄ ወደ እስራኤል ምድር ለማጓጓዝ ነበር ይህ ሁሉ የሆነው። ምክንያቱም ሱዳን በዚያን ወቅት ለእስራኤል በጄ የምትል አገር አልነበረችም። እንዲያውም ከአረብ ጠላቶቿ አንዷ ነበረች። ይህ ህቡ ዘመቻ ታውቆ ቢሆን የብዙ ሺህ ቤተ እስራኤላውያን ህይወት አደጋ ላይ ሊወድቅ ይችል ነበር። ጥብቅ የአገር ሚስጥር ነበር። ቤተሰቦቼ እንኳን ስለ ነገሩ የሚያውቁት ነገር አልነበረም ይላል ጋድ ሽምሮን የቀድሞው የሞሳድ ባልደረባ። ኦሪትን የሚከተሉት ቤተ እስራኤላውያን ሃይማኖታቸውንም ሆነ ማንነታቸውን ለማንም እንዳይገልጡ፣ ማንነታቸው ከታወቀ ግን በሱዳን የጸጥታ ኃይሎች አደጋ እንደሚጋረጥባቸው ይነገራቸው የነበረው መቀመጫውን በአሮስ መዝናኛ ባደረገው በዚህ ህቡ የሞሳድ ቡድን በኩል ነበር። ቤተ እስራኤላውያንን በተመለከተ መላምቱ ብዙ ነው። ከ10 የጠፉ የእስራኤል ነገዶች ዝርያቸው የሚመዘዝ እንደሆነ ይነገራል። ሌሎች ሰነዶች ደግሞ ከክርስቶስ ልደት በፊት 950 ዓመተ ዓለም አካባቢ የንግሥት ሳባና የንጉሥ ሰለሞን ልጅ አጅበው ወደ ኢትዮጵያ ምድር የመጡ እስራኤሎች የልጅ ልጆች እንደሆኑ ይገመታሉ። ሌሎቹ ደግሞ ትልቁ የአይሁድ ቤተ አምልኮ በ586 ዓመተ ዓለም ሲፈርስ ወደ አበሻ ምድር የተሰደዱ እንደሆነ ይገመታሉ። ሞሳዶች አሮስ መዝናኛን ገንብተው ለመክፈት 12 ወራት ወስዶባቸዋል። ከአገሬው 15 የሚሆኑ የቤት ሰራተኞችን፣ ሾፌሮችን፣ የወጥ ቤት ሰራተኞችን ቀጥረዋል። አንዳቸውም ግን የሆቴሉን ህቡ ተግባር አያውቁም ነበር። አለቆቻቸው የሞሳድ ሰዎች እንጂ የወጥ ቤት ሰዎች እንዳልሆኑ ያወቁት ከብዙ ዘመን በኋላ ነበር። ምድር ቤት የሚገኘው ዕቃ ቤት ግን ማንም ዘቡ ብሎ ገብቶ አያውቅም። እዚያ ከድስቶች ጋር የርቀት መነጋገሪያ ስልኮች ነበሩ፣ ከቴል አቪቭ የሚያገናኙ። ጽሑፉን ያገኘነው ከቢቢሲ ድህረ ገጽ ነው።